ኢትዮጵያ 5 የኢኮኖሚ አምዶች ብላ ከለየቻቸው ዘርፎች መካከል ማዕድን አንዱ ነው። ከዚህ በመነሳትም እንደ ሀገር ያሉ የማዕድን ሀብቶችን ዘመኑ በደረሰበት ቴክኖሎጂ ታግዞ ማልማት ለነገ ሳይባል ሊተገበር የግድ ይላል። ለዛም ነው ይላል የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ዘርፉን በቴክኖሎጂና እውቀት እንዲታገዝ እየሰራሁ ያለሁት። ቴክኖሎጂ ያደገበት ዘመን ነው። አርቲፊሻል ኢንተለጀንስ፣ ሪሞት ሴንሲንግ፣ ጂኦስፓሻል ቱልስ እነዚህ ነገሮች ሁሉ እየሰፉበት ያደጉበት ነው ያለውና የማይኒንግ ሴክተሩ ደግሞ ኤክስፕሎሬሽን ማይኒንግ ኤክስፕሎሬሽን ከዛ ጋር ኮፕ ማድረግ አለበት፣ አብሮ መሄድ መቻል አለበትና ምንድነው ማድረግ ያለብን ከኢንዱስትሪ ከአካዳሚያው ምንድነው የሚጠበቀው እንዲሁም ደግሞ በቫልዩ አድ በማድረግ ላይ የማይኒንግ ስቴክሆልደሮች ምንድነው መስራት ያለባቸው የሚለው ዲስከስ ለማድረግ ነው ይሄን ኤክስፖ ያዘጋጀነው። በማዕድን ዘርፍ ረዘም ላለ ዓመታት ሙያቸውን ሲያጋሩ የነበሩት የዩኒቨርሲቲው መምህር የሆኑት ዶክተር ግርማ ወልደትንሳኤም የሚሉት የኢትዮጵያ የማዕድን ዘርፍ በወጉና በአቅሙ ልክ ለሀገር እንዲጠቅም የዘርፉን የአመራረትና ፍለጋ ስርዓት ዘመኑን የተከተለ ማድረግ የግድ ይላል። በባህላዊ መንገድ ይመረታል። በባህላዊ መንገድ ብዙ ሀገሮች ሲያመርቱ ነበር። ያካሄድ ግን አሁን ባለው አሰራር ጥሩ ውጤት አያመጣም። ለምን ቢባል በጣም አላቂ እና ውስን ሀብት ስለሆነ የኢኮኖሚው ላይ የሆነ አሻራ ጥሎ መሄድ አለበት። በእውቀት ላይ የተመሰረተ ስራ እንዲሰሩ ማድረግ፣ ሁለተኛ ደግሞ የስራ እድል ደግሞ እንዲያገኙ ማድረግ ለመንግስት የፖሊሲ ግብአቶችንም ይሰጣል ብለን እናስባለን። ነገ በዘርፉ የሚሰማሩት የዛሬ ተማሪዎች በተበታተነ መልክ ያሉ ሀገራዊ የማዕድን ሀብቶችን መረጃ በወጉ የማጠናቀር ልምምድ እንዲያደርጉ መስራት ቀዳሚው ጉዳይ መሆን አለበት። ይህን እውን ለማድረግ ደግሞ ቴክኖሎጂን በስራ ላይ ማዋል ያስፈልጋል። እዚያ ላይ እንግዲህ ለዚያ የሚመጥን የአይሲቲ አሁን ባለው ትሬንድ ደግሞ የሰው ሰራሽ አስተውሎት እና የማሽን ለርኒንግ ወይም አርቲፊሻል ኢንተለጀንስ የምንለው እሱ ደግሞ በርካታ ጥቅሞችን ይሰጣል፣ የተወሰኑ ጉዳቶችን ቢኖሩት ማለት ነው። ስለዚህ በዚያ ዙሪያም የሚደረጉ ዲስከሽኖች እንግዲህ ዘርፉን በእውቀት የተመራ እንዲሆን ለማድረግ ይረዳሉ። በእርግጥም የዛሬ ተማሪዎችን በዚህ መልክ የዘርፉን ውስንነትና የነገ መዳረሻ የሚሆን ልምዳቸውን ምሁራኑ ማጋራታቸው ተማሪዎች ነገ በስራ ዓለም በሚሰማሩበት ወቅት የማዕድኑ ዘርፍ ውጤት እንዲመጣ መሰረት የሚያስቀምጥ ይሆናል። ትምህርት ሳንጨርስ በፊት የኢንተርንሺፕ ፕሮግራም አገልግሎት ተጠቃሚ እንድንሆን ያደርገናል። ከዚህ በተጨማሪ ደግሞ የምንፈልገው አሁን ለምሳሌ በትምህርቱና በስራው ያሉ ስኪሎች ያለመጣጣም ነገሮች አሉ። ስለዚህ እሱን ለመቅረፍ ትልቅ አስተዋጽኦ ያደርጋል። ተማሪዎች ምን አይነት ስኪል ይዘው ከግቢ መውጣት እንዳለባቸው የሚረዱበት ሁኔታን ያመቻቻል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲም በቀጣዩ ጊዜ ድህረ ምረቃና ፒኤችዲ የዘርፉ ትምህርትን ለመስጠት እየሰራ ነው። ይህ ደግሞ የማዕድን ዘርፉን ወደ ምርት የመቀየር ዓለም አቀፍ ሂደት የደረሰበትን ዘመነኛ መንገድ የተከተለ ማድረግን መሰረት አድርጓል። ፕሮግራሞቹ አሁን የሚከፈቱት የዘመኑን እውቀት የያዙ ማለት ነው እና በዚህ ዘርፍ ላይ እንደዚህ አይነት ሲምፖዚየሞች፣ ሴሚናሮች፣ ወርክሾፖች ግብአት ነው የሚሆኑት ለዛ እና በቀጣይነት በዚህ ዘርፍ በኤክስፕሎሬሽን በሚነራል ኤክስፕሎሬሽን ፕሮግራም አስበናል እና ፈርዘር ኢትዮጵያ ላይ ያለው የኢትዮጵያ ማዕድን ዘርፍ አልተነካም እና በዛ ላይ ደግሞ ብቁ የሆኑ ባለሙያዎችን ማፍራት ነው የምንፈልገው። በዛ ላይም እየሰራና ያለ ነው እና እነዚህ ደግሞ ደጋፊ የሆኑ ኢቨንቶች ናቸው።